በቃ ሴቶችዬ እንግዲህ እንከበራለን በራሳችን። ሩታና ሄርሚ ራሳችንን እናስከብራለን። እንደዚህ እኛ እንለምናለን እንጂ አንለምንም ሲሉም እንግዲህ ተደምጸዋል ጀግኖች። እኔም ይሄንን ነው ያልኳችሁ። አትለምኑ አትለምኑ፣ ትለመናላችሁ እንጂ እናንተን የመሰሉ ሴቶች ጥንክር ብላችሁ እንደዚህ እየበላችሁ እየጠጣችሁ ቡናችሁን እንጀራችሁን እየበላችሁ እንደዚህ ልክ እንደ ባህር ዳር እንግዲህ ሙሉ ሆናችሁ መገኘት ነው እንጂ ለምንድን ነው የምትለምኑት? ካሁን በኋላ እንለመናታለን እንጂ አንለምንም። አብርሃም ለ3 ቀን ብሎ ለእኛ ጊዜ ወቅት የሰጠን ለምንድን ነው እያሉ ነው እንግዲህ። እኔም ይሄንን ነው ያልኩት። እኔ ተናግሬያለሁ ከፊትም አይደል እንዴ? እስቲ ንኳትና ጠብት ባል ደሟ ሩታ እያደለች የሄርሚን እህቷ ነው እኮ የምላችሁ። እኔም እኮ አንዳንድ ጊዜ እውነት ናት። እውነቴን ነው የምነግራችሁ። እኔ ትናንትና በጣም ነው የምላችሁ። በጣም እንዲህ እኔ ነው የምላችሁ። እኔ ለምን እውነት ናት። አሁን አብርሃም ማለት ነው። አሁን አብርሃም እኔ ተስተካክሎ እሱም ቢሆን ይምጣ ነው አሁን እኔ እያልኳችሁ ያለሁት። ተስተካክሎ ይምጣ። ሁለቶቹንም ከምርጫ ውስጥ የሚገቡ አይደሉም። ታምም ያለ ብሎ አብረሽ እኛ ብዙ ለፍተናል አይደለም? ታምም ያለ ብሎ እኔ አንድ ነገር ልንገራችሁ። ብዙቶች ከምርጫ ውስጥ አትገቢም ምናምን። ተው ጋይዝ ተው፣ ልቀቁት ምናምን ብላችሁ ቪዲዮ የሰራችሁ ሰዎች ያላችሁ ማን ያዘው እኮ የለም። ልጆቹ ጥያቄያቸው የሩታም ሆነ የሄርሚም ሆነ ጥያቄያቸው ትክክል ነው። እሺ ለ3 ቀን ምናምን ብሎ ለነሱ ሁለቶቹንም ሰዎች ከሚዲያ ላይ እንዲንቋሸሹ ከማድረግ እኔ አሁን አልፈልግም። አያችሁ ልዩነታችሁን? እኔ አሁን አልፈልግም። ካላስ ትንሽ እኔ እንትን ማለት እፈልጋለሁ እንዴ። መብት እኮ ነው። ሲጠሩት አለመሄድ እኮ መብት እኮ ነው። እነሱ እንዲሰደቡ እነሱ ዝቅ እንዲሉ ሴት ልጅ ባሪያ ሆና እንድታገለግል ምናምን አይነት ቪዲዮ ከማስተላለፍ ወንድ ልጅ ነው አይደል? አብርሃም ቆፍጠን ማለት የራሱ ነው፣ የራሱ አማራጭ የራሱ ነው። ግን እሱ ወደው ፈቅዶ እንትን ከሚልበት እኛ ምንድነን? እኔ በጣም ነው የተናደርኩት። ለምን ብጌ ይቅርታ በለኝ። እኔ ለምን እሳደባለሁ? እኔ ካሁን በኋላ አልሳደብም። እጄን አንስቻለሁ። እውነቴን ነው የምነግራችሁ። እኔ ትናንትና ለሄርሜላ መግቢያ ስትሰራ መታ ሩታ በቃ ጀግናነቷን አወቅኩኝ ሩታን። አሁንም ጀግኑ ወደፊት ነው። ሄርሜም አንቺም እራሳችሁን ሄርሜላም ሩታን ግንባሯን ሳሚ፣ ሩታም እንደዛው። እውነቴን ነው የምነግራችሁ። ለምን በሉኝ። እራሳችሁ ችግር የለም ዩቱባችሁን ስሩ። አሁንም ነገም ዛሬም ዩቱባችሁን ስሩ። እናንተ ተመታታችሁም አልተመታታችሁም እኛ መስጠት ያለብን ሀሳብ እንጂ ሩታንን መሳደብ የለብንም፣ ሄርሜላንን መሳደብ የለብንም። ሚዛናዊ ሁነን መቀጠል አለብን። እውነቴን ነው የምነግራችሁ። ቲክታክ ላይ ያላችሁ ልጆችም ዩቱብ ላይ ያላችሁ ልጆች ይሄው 100K ያልሞላ ብላ እኮ ሩታ መጣች እኮ። ሩታ ፌመስ ናት ታውቃላችሁ እናንተ ሁላችንም። እውነት እንነጋገር ከተባለ አልሄድም እኔ በሷ ቤት አልሰራም ማለት መብቷ ነው። ግን ጀግና ሴት ስለሆነች መታ መግቢያ ሰራችላት። አንዳንድ ጊዜ እውነትን ጥለን ውሸትን መናገር የለብንም። ነገ ጧት ሟቾች ነን። ምን ያደርግናል? ጀግና ሴት ናት። አዎ ጀግና ሴት ናት። ይሄንን የምመሰክራለሁ ነበርኩ ግንባር ቀደምት። እኔ የሚያናድደኝ ምንድን ነው? ለህዝብ የማይበጅ ቪዲዮ አታድርሱ፣ ህዝብን የሚበጅ ቪዲዮ አድርሱ። ተው በቃ ይሄ ነገር ጥሩ አይደለም። እኔ ያልኩት ለዛ ነው። ገባችሁ እንጂ ይህንንም ነገር ደግሞ አይታወቅም። እነሱ ተጽፈው ተሰጥተው ሊሆን ይችላል፣ ስሩ ተብለው ሊሆን ይችላል። አንደኛ ሴት ልጆች ናቸው። በቃ ላለማለት አለመመለስ በቃ እንስራ ምናምን የሚሉትን ይዞ ይሆናል። ይሄ ልጆች ወይም እንጀራችሁንና ቡናችሁን እየጠጣችሁ መለመን አለባችሁ እንጂ ከአሁን በኋላ ራሳችሁን ማጽዳት አለባችሁ። አሁን አብርሃም የእናንተን ስም እያጸዳ ነው። ወረድ እሱንም አትሳደቡ። አሁን ተቀጥቀጥ አብርሃም፣ አንተ ምን አገባል? ተው ብለናል። ተው እንደሄድክ ደግሞ መሄድ ነበረብህ። አንድ ጊዜ ያንን ሰው አልፈልግም ካልክ እኮ ከዛ ህይወት ውስጥ ድጋሚ መግባት የለብህም አይደለም? ሩታም እንደዛው፣ ሄርሜላም እንደዛው። ዛሬ በይ ሂጂ ይባባላሉ፣ ነገ ደግሞ ይገናኛል። አያችሁ ልዩነት? እኛ ተሸወድን። ሩታን ለምን እንሳደባለን? ሄርሜላን ለምን እንሳደባለን? አብርሽንም ከላስ በቃ
እነዚህ ሰዎች አንድ ላይ ሆነው ነገ ጧት ነገ ከነገ ወዲያ ይመጣሉ። ስለዚህ መበላላትን፣ መሳደብን፣ ምን ማለትን በቃ ይሄ ነው። ተዋት በቃ ተስራበት፣ ተስራ ተዋት። እምቢ አለኝ ቢቀጠቀጥ ቢባል ገመድ ቢባል ምን ቢባል እምቢ አለ። ሩታ መግቢያ ሰራችለት መጣ። ታዲያ መግቢያ የሰራችበት መንገድ ምንድን ነው? ሩታ መቶ ያልሞላለኝ ለምን ወደ እሱ ቻናሏን መጥቶታል። እውነት ለመናገር ይሄንንም የሚቆረቁራችሁን ነገር ነው ያደረጋችሁት። ትክክል ናችሁ፣ አልተሳሳታችሁም። ባየነው ቪዲዮ ነው ይሄርን ያለ ነው። ሁላችንም በሚመጣው ቪዲዮ ነው ይሄርን ያለ ነው። ገባችሁ? ሁሉም ስራው ያኔ ስራቸው በቃ ወደስ ተናዷል። ወደስ ፋሚሊ ተጋጨ፣ ተባላ። ምን ተርጉም አለው ታዲያ? እነዚህ እኛ ለተመልካች የሆነ ነገር ተሰርቶ ካልተሰጠን እነሱ እዛ ሰላሙ ነው፣ እኛ እዚህ እየተበላለን ቻናል ለማጋጨት እየሰራን ምን ተርጉም አለው? ጋይስ ምንድን ነው? ለማንኛውም ሴቶቹ ራሳችሁን አስከብሩ፣ በርቱ፣ ጠንክሩ። ሩታና ወደፊት